የትግራይ ጊዜያዊ አስተዳደር ፕሬዝዳንት የፌዴራልና የክልል መንግስታትን ጥሪ አቀረቡ። የቀይ ባህር አፋር ዲሞክራቲክ ድርጅት በኤርትራ አፋሮች ከፍተኛ የሰብአዊ መብት ጥሰት እየተፈጸመ ነው አለ። የሱዳን ሰራዊት የጦር መሳሪያዎችን በጫኑት የፈጥኖ ደራሽ ኃይል ኮንቮዮች ላይ ጥቃት መፈጸሙ ተገለጸ። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የፌዴራልና የክልል መንግስታትን ጥሪ አቀረቡ። ፕሬዝዳንቱ በትግራይ የተፈናቃዮች ካምፖች በረሃብ እየሞቱ ላሉት ዜጎች ለመታደግ ሁሉም ሰብአዊነት የሚሰማቸው አካላት ድጋፍ እንዲያደርጉ ጥሪ አቅርበዋል። ከሰሞኑ በክልላችን ሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመው የረሃብ አደጋ የሚያሳይ ቪዲዮ ለህዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁ የሆነውን የተፈናቀለ ህዝብ ለመርዳት እያደረጋችሁት ላለው ድጋፍ ከፍ ያለ ምስጋና አቀርባለሁ ብለዋል ታደሰ ወረደ። በተለይ በሀገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያን እንዲሁም ኤርትራውያን የወገናችሁን ህይወት ለማትረፍ ሌት ተቀን እየሰራችሁት ላለው ሰብአዊ ተግባር በትግራይ መንግስትና ህዝብ ስም ላመሰግን እወዳለሁ ያሉት ፕሬዝዳንት ታደሰ እንደ ሕጻጽ ሁሉ ተፈናቃዮች ባሉባቸው ሌሎች 145 መጠለያ ጣቢያዎች በተመሳሳይ ሁኔታ ላይ እንደሚገኙ አስታውቋል። የጀመራችሁት ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና አጠናክራችሁ እንድትቀጥሉበት ጥሬን አስተላልፋለሁ በማለት ለህዝቡ ጥሪ አቅርበዋል። የኢፌዴሪ መንግስት ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከቀያቸው ተፈናቅሎ በሞት አደጋ ላይ ያሉትን ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ ከአክብሮት ጋር ጥሬን አቀርባለሁ ሲሉ መልእክት ልከዋል። እንደሚታወቀው ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ነው ያሉት ጀነራል ታደሰ ወረደ የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ እንዲያደርግ ጥሪ አቅርበዋል። ሰሞኑን በትግራይ ከሚገኙ 146 የተፈናቃዮች ካምፖች አንዱ በሆነው ሕጻጽ 1700 ሰዎች በረሃብ ምክንያት በሞት አፋፍ ላይ እንደሚገኙ የወጡ ምስሎችን ተከትሎ ትልቅ አጀንዳ የሆነ ሆኖ በማዕከሉ እስካሁን 350 ተፈናቃዮች በረሃብ መሞታቸው ታውቋል። እንዲሁም አዲ መሐመዳይ በሚባል ሌላ ማቆያ ማዕከል 283 ተፈናቃዮች በረሃብ ሲሞቱ 6630 ሰዎች በከፍተኛ ረሃብ እንደሚገኙ መረጃዎች አሳይተዋል። የተባበሩት መንግስታት የጸጥታው ምክር ቤት የአፍሪካ ህብረት የሶማሊያ የድጋፍና የመረጋጋት ተልእኮ አውሶም ስልጣን እስከ ታህሳስ 31 ቀን 2026 ድረስ ማራዘም የሚያስችል ውሳኔ 2809/2025 በሙሉ ድምፅ አጽድቋል። ይህም ቀጣይነት ያለው የገንዘብ እጥረትና የአልሸባብ ስጋት ባለበት ወቅት የተወሰነ መሆኑ ተገልጿል። በውሳኔው መሰረት ምክር ቤቱ የአፍሪካ ህብረት አባል ሀገራት በሶማሊያ ውስጥ የመረጋጋትና የጸጥታ ጥረቶችን ለመደገፍ እስከ 11826 የሚደርሱ የደንብ ልብስ የለበሱ ወታደሮች 680 የፖሊስ መኮንኖችን ጨምሮ እንዲያሰማሩ ፍቃድ ሰጥቷል። ምክር ቤቱ በሶማሊያና በሰፊው ቀጠና ውስጥ በአልሸባብ ላይ የሚደረገውን ድል ለማሳደግና ደህንነትን ለማሻሻል ለሰላም አስከባሪውና ለሶማሊያ ጸጥታ ኃይሎች ቀጣይነት ያለው ዓለም አቀፍ ድጋፍ አሁንም ወሳኝ መሆኑ አጽንኦት ሰጥቷል። በተጨማሪም ውሳኔው የተባበሩት መንግስታት የሶማሊያ ሽግግር ድጋፍ ተልእኮ ዩኒቲሚስ የሽግግሩ ሁለተኛ ምዕራፍ ከተጠናቀቀ በኋላ በጥቅምት 31 ቀን 2026 ሁሉንም ስራዎች እንደሚያቆም ወስነዋል። ውሳኔው የሶማሊያ የፌዴራል መንግስት የአውሶምና የዓለም አቀፉ የጸጥታ አጋሮችን ትብብር ለማጠናከር የአሰራር ወጥነትና ውጤታማነት እንዲያረጋግጥ ጥሪ አቅርበዋል። የምክር ቤቱ ዋና ጸሐፊ በሶማሊያ የተባበሩት መንግስታት የድጋፍ ቢሮ የኤንኤስኦኤስ በሚሰጠው ድጋፍ ላይ ሊደረጉ ስለሚችሉ ማስተካከያዎች የአውሶም የ2025 በጀት በፍቃደኝነት የሀብት ማሰባሰብ ሁኔታ በ2026 የገንዘብ ድጋፍ የማግኘት ተስፋና የወደፊት የምክር ቤቱን ውሳኔዎች ሊነኩ የሚችሉ የፋይናንስ ወይም የአሰራር እድገቶችን በተመለከተ ወቅታዊ መረጃዎችን እንዲያቀርቡ ጠይቋል። በውይይቱ ወቅት በርካታ የምክር ቤቱ አባላት ስር የሰደደውን የገንዘብ እጥረት የኃይሉን ውጤታማነት እያዳከመ መሆኑን አስጠንቅቋል።
ቤልጅየም በእስራኤል ላይ ደቡብ አፍሪካ በዓለም አቀፍ ወንጀለኞች ፍርድ ቤት ያቀረበችውን የዘር ማጥፋት ክስ መቀላቀሏ ተሰማም። ቤልጅየም እስራኤል በጋዛ ሰርጥ የዘር ማጥፋት ወንጀል እየፈጸመች ነው በሚል በደቡብ አፍሪካ በዓለም አቀፉ የፍትህ ፍርድ ቤት ICJ የጀመረችውን ክስ በይፋ ተቀላቅላለች። ፍርድ ቤቱ ማክሰኞ ዕለት ባወጣው መግለጫ በሄግ የሚገኘውን የተባበሩት መንግስታት ከፍተኛ ፍርድ ቤት ቤልጅየም በጉዳይ ላይ ጣልቃ ገብታ እንደነበር አስታውቋል። ብራዚል፣ ኮሎምቢያ፣ አየርላንድ፣ ሜክሲኮ፣ ስፔንና ቱርክን ጨምሮ ሌሎች ሀገሮች በሄግ ክስ ላይ ተሳታፊ መሆናቸው ያስታወቁ ሌላ ሀገሮች ናቸው። ደቡብ አፍሪካ እስራኤል በጋዛ የፈጸመችውን ጦርነት የ1948ን የተባበሩት መንግስታት የዘር ማጥፋት ወንጀል መከላከልና ቅጣት ስምምነትን እንደሚጥስ በመግለጽ ተከራክራለች። እስራኤል ክሶችን ውድቅ አድርጋ ጉዳይን ተችታለች። የመጨረሻ ውሳኔ ዓመታት ሊወስድ ቢችልም ICJ በጥር 2024 እስራኤል በጋዛ የዘር ማጥፋት ድርጅቶችን ለመከላከልና የሰብአዊ እርዳታ ያለምንም እንቅፋት እንዲደርስ ለማድረግ እርምጃዎችን እንድትወስድ የሚያዝዝ ጊዜያዊ እርምጃዎችን አውጥታለች። የፍርድ ቤቱ ትዕዛዞች በሕግ አስገዳጅ ናቸው፣ ምንም እንኳን ለማስፈጸም ቀጥተኛ ዘዴ ባይኖርም ተብሏል። ይህ በእንዲህ እንዳለ አሜሪካና በርካታ የአውሮፓ ሀገሮች ለእስራኤል ወታደራዊና የገንዘብ ድጋፍ ማድረጋቸው ቀጥሏል። ዋሽንግተን የደቡብ አፍሪካን የክስ ጉዳይ ትክክለኛነት ውድቅ አድርጋለች። ይህ በእንዲህ እንዳለ አሜሪካና በርካታ የአውሮፓ ሀገሮች ለእስራኤል ወታደራዊና የገንዘብ ድጋፍ ማድረጋቸው ቀጥሏል። ዋሽንግተን የደቡብ አፍሪካን የክስ ጉዳይ ትክክለኛነት ውድቅ አድርጋለች። የአሜሪካ ሕግ አውጪዎቹም በሀገሪቱን ዛቻን ሰንዝረዋል። አሜሪካ በዓለም አቀፉ የወንጀለኞች ፍርድ ቤት ICC አባላት ላይ ማዕቀብ የጣለች ስትሆን ይህ ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትር ዮአቭ ጋላንት ላይ የእስር ማዘዣ አውጥቷል። ቤልጅየም በመስከረም ወር የፍልስጤምን ሉዓላዊነት ከተቀበሉት ሀገሮች መካከል አንዷ ነች። የቀይ ባህር አፋር ዲሞክራቲክ ድርጅት በኤርትራ አፋሮች ከፍተኛ የሰብአዊ መብት ጥሰት እየተፈጸመ ነው አለ። ድርጅቱ ዛሬ በሰጠው ጋዜጣዊ መግለጫ በጉዳዩ ባለ 120 ገጽ የያዘ ሰነድ ለአፍሪካ የሰብአዊ መብቶችና ሕዝቦች ኮሚሽን እንዳስገባ አስታውቋል። የቀይ ባህር አፋር ዲሞክራቲክ ድርጅት ዛሬ በጋዜጣዊ መግለጫው በኤርትራ የአፋር ሕዝቦች የሰብአዊ መብቶች ሁኔታዎችን እየተከታተለ መሆኑን በመግለጽ የአካባቢውን ሕዝብ የሚነኩ የሰብአዊ ችግሮች ቀጣይነት እንዳላቸው አስታውቋል። የድርጅቱ ሊቀመንበር ኢብራሂም ሃሮን ከ1990ዎቹ መጀመሪያ ጀምሮ የአፋር ህዝብ ያጋጠሙትን ሁኔታዎችን የዘረዘሩ ሲሆን ድርጅቱ እነዚህን ጉዳዮች ከሚመለከታቸው የቀጠናው አካላት ጋር መነጋገሩን ቀጥሏል ብሏል። በመግለጫው መሰረት ትኩረት የተሰጣቸው ጉዳዮች መፈናቀል፣ ትንኮሳና ሌሎች ከሰብአዊ መብቶች ጋር የተያያዙ ጉዳዮችን ያካትታሉ። ድርጅቱ ለአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ባለ 120 ገጽ የቅሬታ ሰነድ ማቅረቡን በመግለጽ በኤርትራ በአፋር ህዝብ ላይ የሚፈጸሙ ጥሰቶችን የመዘገበ ሲሆን ኮሚሽኑ ሪፖርቱን እንዲገመግምና በተገቢው አሰራርና የጊዜ ገደቡ ውስጥ ምላሽ እንዲሰጥ ጠይቋል። ድርጅቱ የሰብአዊ ሁኔታዎችን ለማሻሻልና ሲቪሎቹን በተለይም ሴቶችና ህጻናትን ለመጠበቅና የግዳጅ መፈናቀል ጉዳዮችን ለመፍታት የታለሙ እርምጃዎችን እንዲወስድ ጠይቋል። በተጨማሪም ድርጅቱ የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን አብዮቱታን በሙያውና ገለልተኛ መንገድ እንዲያስተናግድ እንዲሁም በተሰጠው ኃላፊነት መሰረት እርምጃ እንዲወስድ አሳስበዋል። ድርጅቱ ከ40 ሺህ በላይ ያልተመዘገቡ ስደተኞችን ጨምሮ ከ60 ሺህ በላይ የተመዘገቡ የቀይ ባህር አፋር ስደተኞች በኢትዮጵያ እንደሚኖሩ ጠቁመዋል። የሱዳን ሰራዊት የጦር መሳሪያዎችን በጫኑ የፈጥኖ ደራሽ ኃይሉ ኮንቮዮች ላይ ጥቃት መፈጸሙ ተገለጸ። ከአልኩርፋህ አየር ማረፊያ የጦር መሳሪያዎችን ይዘው ወደ ሱዳን የሚጓዙ የፈጥኖ ደራሽ ኃይሎች ኮንቮዮች ላይ የአየር ድብደባ ተካሂደዋል ሲል አሶሲኤትድ ፕሬስ ዘግቧል። ጥቃቱ ከሊቢያ የሚመጣውን የአርኤስኤፍ የአቅርቦት መስመሮችና የሎጂስቲክ አውታር መረብን ለማፍረስ የታሰበና እነዚህን ጥቃቶች በሊቢያው ፊልድ ማርሻል ሀፍታር ላይ ያነጣጠረ እንደሆነም ተገልጿል። ይህ በሶስት ድንበር አካባቢ ወደ ሱዳን የሚደረገው ማንኛውም የአርኤስኤፍ እንቅስቃሴን ከእንግዲህ እንደማይታገስ ግልጽ ለማድረግ ነው ብሏል የሱዳን ጦር። የሱዳን የጦር ኃይሎች እስከ ቅርብ ጊዜ ድረስ ይህንን ስትራቴጂ ለምን አላቆሙም ነበር በማለት በርካቶቹ እየጠየቁ ይገኛሉ። የአልኩርፋህ አየር ማረፊያ በፊልድ ማርሻል ሀፍታር ቁጥጥር ስር ባለው የሊቢያ ብሔራዊ ጦር ግዛት ውስጥ ለፈጣን የድጋፍ ኃይሎች ዋና የሎጂስቲክ ማዕከል ሆኖ እያገለገለ እንደሚገኝ መረጃዎች ያሳያሉ። አየር ማረፊያው የፈጣን ድጋፍ ኃይሉ የጦር መሳሪያዎችንና ቅጥረ
እስረኞችን ይዞ በደርዘን የሚቆጠሩ የውጭ የትራንስፖርት አውሮፕላኖች እዚያ ሲያርፉ በሰዓት ላይ ታይቷል። ታጣቂ ቡድኑ የሶስት ድንበር ዞን አቋርጦ ወደ ደቡብ የትራንስፖርት የጭነት መኪናዎችን ወደ ሱዳን ይላካል። ከዚያም ወደ ዳርፉር ወደሚገኘው የአርኤስኤፍ ምሽግ ይጓዛሉ። በቅርብ ሳምንታት በአርኤስኤፍ ኮንቮዮች ላይ የተሰነዘሩ ሁሉም የአየር ጥቃቶች ይህንን መንገድ ተጠቅሞ ነው ይላል መረጃው። በአልኩርፋህ በኩል የሚደረገው የመልሶ አቅርቦት ጥረቶች የጀመሩት የሱዳን ጦር ኃይሎች ካርቱም ከተቆጣጠሩ በኋላ እንደሆነም ተገልጿል። ዜናዎቻችን